ግብር ከፋዮቻችን የማምረት አቅማቸውን በማሳደግ ሀገር የምትጠብቅባቸውን ኃላፊነት እንዲወጡ ጥራት ያለው አገልግሎት ማቅረብና ማገዝ ያስፈልጋል ተባለ። የገቢዎች ሚኒስቴር የአዳማ ቅርንጫፍ ጽሕፈት ቤት ለግብር ከፋዮች የእውቅናና ሽልማት ስነ ስርዓት በአዳማ ከተማ አካሂዷል። በእውቅና መድረኩ የተገኙት የገቢዎች ሚኒስቴር የሚኒስትር ጽሕፈት ቤት ኃላፊ ፍቃዱ ታደሰ ባስተላለፉት መልእክት የንግዱን ማህበረሰብ ግብር ከፋይ መሆኑን በመረዳት ለታማኝነቱ ማመስገን ይገባል ብለዋል። ሚኒስቴር መስሪያ ቤታቸውም የሚሰጠውን አገልግሎት ከሰው ንክኪ የራቀ ለማድረግ እንደ ተቋም እየሰራበት ይገኛል ያሉት ኃላፊው ግብር ከፋዮችን ይበልጥ ለመቅረብ ተቋሙ ዝግጁ ነው ብለዋል። የገቢዎች ሚኒስቴር አዳማ ቅርንጫፍ ጽሕፈት ቤት ስራ አስኪያጅ ሰለሞን ደርቤ በበኩላቸው ቅርንጫፉ ባለፉት 6 ወራት 4.5 ቢሊዮን ብር ለመሰብሰብ አቅዶ 5.1 ቢሊዮን ብር ወይም የእቅዱን 113.2 በመቶ መሰብሰብ እንደቻለ አንስተው እቅዱን ከግብ ለማድረስ የታማኝ ግብር ከፋዮች ሚና እጅጉን የላቀ እንደነበር ተናግረዋል። ስራ አስኪያጁ ጨምረውም የግብር ከፋዮችን የህግ ተገዥነት ይበልጥ ለማሳደግ ቅርንጫፉ በተሻለ እንደሚንቀሳቀስ ቃል ገብተው ለዕለቱ ተሸላሚዎች እንኳን ደስ አላችሁ ሲሉ መልእክት አስተላልፈዋል። በመድረኩ በፌዴራል ደረጃ እውቅናና ሽልማት የተሰጣቸው ግብር ከፋዮችን ጨምሮ የገቢዎች ሚኒስቴር ከፍተኛ የስራ ኃላፊዎች ተገኝተዋል። ለመንግስትና ለግል ዩኒቨርሲቲዎች ተማሪዎች በታክስና በጉምሩክ ህጎች ላይ ያተኮረ ግንዛቤ ተሰጠ። የዩኒቨርሲቲ ተማሪዎች ከምረቃ በኋላ ወደ ስራ ሲሰማሩ የገቢ እድገት ላይ የበኩላቸውን ድርሻ እንዲያሳርፉ የሚያግዝ ዓላማ ያለው ስልጠና በተለያዩ ዩኒቨርሲቲዎች ተሰጥቷል። በተመረጡ የሀገራችን 14 የመንግስትና የግል ዩኒቨርሲቲዎች እየተሰጠ የሚገኘው ስልጠና ለቀጣዮቹ 16 ቅዳሜዎች በዚህ ዓመት ለሚመረቁ ተማሪዎች ይሰጣል። ለቢዝነስና ኢኮኖሚክስ፣ ለህግና ለማኔጅመንት ተማሪዎች የሚሰጠውን ስልጠና በገቢዎች ሚኒስቴርና በጉምሩክ ኮሚሽን ዋና መስሪያ ቤት እንዲሁም ቅርንጫፍ ጽሕፈት ቤቶች የሚገኙ የታክስና የጉምሩክ ትምህርት ክፍል ባለሙያዎች እየሰጡት ይገኛሉ። በአዲስ አበባ ዩኒቨርሲቲ የቢዝነስና ኢኮኖሚክስ ኮሌጅ የተጀመረውን ስልጠና ያስጀመሩት የኮሌጁ ዲን ዶክተር አጥናፉ ገብረመስቀል ዩኒቨርሲቲዎች ባስጨበጧቸው ጠቅላላ እውቀት ላይ የሀገራችንን የታክስና የጉምሩክ ህጎችና አሰራሮች ማሰልጠን የተማሪዎችን ቀጣይ ስራ እንደሚያቀልላቸው ተናግረዋል። የገቢዎች ሚኒስቴር የታክስ ጉዳዮች ትምህርት ዳይሬክተር ብርሃኑ ሲሳይ በበኩላቸው ወጣቶች የነገዋን ኢትዮጵያ ሲረከቡ መጨበጥ ካለባቸው ቁም ነገሮች አንዱና ዋነኛው የታክስና የጉምሩክ ህጎችን ማወቅ ስለሆነ በትኩረት እንዲከታተሉ አሳስበዋል። በጉምሩክ ኮሚሽን የአዳማ ቅርንጫፍ ጽሕፈት ቤት ባለፉት 6 ወራት የእቅዴን 121 በመቶ አሳካሁ አለ። የቅርንጫፍ ጽሕፈት ቤቱ ስራ አስኪያጅ መንግስቱ ባልቻ ባለፉት 6 ወራት 28 ቢሊዮን ብር ለመሰብሰብ አቅዶ 34 ቢሊዮን ብር መሰብሰቡን ተናግረው ይህ ውጤት ሊመዘገብ የቻለው የቅርንጫፍ ጽሕፈት ቤቱ ባለድርሻ አካላት ባከናወኑት የቅንጅት ስራ በመሆኑ ለሁሉም አካላት ምስጋና አቅርበዋል። በ6 ወራት የተመዘገበው ስኬት የቅርንጫፍ ጽሕፈት ቤቱ በበጀት ዓመቱ ለመሰብሰብ ያቀደውን 57 ቢሊዮን ብር ሙሉ በሙሉ እንደሚሰበስብ አመላካች መሆኑን ስራ አስኪያጁ ተናግረው በቀጣይም ከዚህ የተሻለ ስኬት እንዲመዘገብ ሁሉም አካላት የበኩላቸውን ኃላፊነት እንዲወጡ ጠይቀዋል። ባለፉት 6 ወራት ከ280 ሚሊዮን ብር በላይ የሚገመቱ የኮንትሮባንድ ዕቃዎች መያዛቸውን ያስታወሱት ስራ አስኪያጁ በቀጣይም ይሄው ተግባር ተጠናክሮ እንደሚቀጥል አስታውቀዋል። ከመደበኛው ስራ በተጓዳኝም ቅርንጫፉ ባለፉት 6 ወራት ማህበራዊ ኃላፊነትን ለመወጣት 25 ሚሊዮን ብር በሚገመት ወጪ ትምህርት ቤት መስራቱንና ለ1700 ተማሪዎች ሙሉ የትምህርት ወጪ መሸፈኑንም ስራ አስኪያጁ ጨምረው ገልጸዋል። የጉምሩክ ኮሚሽን በተሰጠው ስልጣንና ኃላፊነት የሀገርና የሕዝብ ደህንነትን ለመጠበቅ እየሰራበት ይገኛል። በአቋቋማቸው ቅርንጫፎች በመታገዝ በርካታ የፍተሻ ጣቢያዎች ላይ በሚያደርገው ቁጥጥር የኮንትሮባንድ እንቅስቃሴን ይከታተላል። በተለይም አዋሳኝ በሆኑ ሀገራት መካከል በሚገኙ የድንበር መተላለፊያዎች ላይ የሚያደርገው ቁጥጥር ጠንካራ እንደሆነ በየጊዜው በሚያወጣቸው መረጃዎች ኮሚሽኑ ይናገራል። ከበርካታ ቅርንጫፎቹ መካከል የጅግጅጋ ጉምሩክ ቅርንጫፍ ጽሕፈት ቤት አንዱ ነው። ቅርንጫፉ ሰፊ ቦታዎችን የሚያካልል እንደመሆኑ መጠን ለኮንትሮባንድ እንቅስቃሴም በዚያው ልክ ተጋላጭ ነው። ኮንትሮባንድ ፍሰቱ አለ። የገቢ ኮንትሮባንድም የውጪ ኮንትሮባንድም ማለት ነው። ገቢ ኮንትሮባንድ ስንል ከጎረቤት ሀገር ወደኛ ሀገር የሚፈሱ
የምግብ ነክ ጥራታቸውን ያንጠበቁ መድኃኒት፣ ጦር መሳሪያም አብሮ ይመጣል። የተያዘም አለ። በተለያዩ ጊዜያት የፈንጂ ማቀጣጠያ፣ ክላሽንኮቭ፣ ሽጉጦች፣ ጥይቶች በብዛት ተይዟል። በቅርብ ጊዜ እንኳን ማለት ነው። ስለዚህ የህዝቡ የጎሳ ግጭቶች ደግሞ ያሉባቸው ኤሪያዎችም አሉ። ያንን ኢንቴንሲፋይ ለማድረግም ይሁን ይሄ ያንን በጣም የማጋጋል ችግሮችን የሚፈጥሩ ናቸው። እነኚህ እንደ ግብአት የሚሆኑ ናቸው። ኮንትሮባንድ ባህሪያት እቃዎች ባህሪያት ምንድናቸው ብለን ስናይ በዋናነት የመድኃኒት፣ የኤሌክትሮኒክስ፣ የጤና ደረጃቸው ያልተረጋገጠ የምግብ ነክ እቃዎች እነዚህ ይገባሉ። እነዚህ እንግዲህ በቀጥታ የሚውሉት በተጠቃሚ ማህበረሰብ ላይ ነውና የሚያደርሱት በጤና ላይ የሚያደርሱት ጉዳት ከፍተኛ ነው። ይህንን አንድ ማወቅና መረዳት ያስፈልጋል። በሁለተኛ ደረጃ የጦር መሳሪያዎች አሁንም በቅርብ ጊዜ የተያዙ የተለያዩ አይነት የጦር መሳሪያዎች አሁንም መጋዘን ላይ የሚገኙና ለሚመለከታቸው የፌዴራል ፖሊስ ተቋማት የምናስረክባቸው አሉ። ጎሳ ግጭትም ለሽብርም ለተለያዩ አላማዎች ብዙ አይነት ነገሮች ይመጣሉና መጽሐፍትም ይመጣሉ። ኮንትሮል ስለምናደርግ ነው እንጂ ከእምነት ጋር ሂዶ የሚገናኙ ለማህበረሰብም አደጋ ሊሆኑ የሚችሉ ካሉ አስተምሮዎችም ወጣ ያሉ በሁሉም ቤተ እምነቶች ኤሪያ ላይ የሚመጡ አሉ ብዙ። ስለዚህ ይሄ ሁላ ነው ቁጥጥር የሚደረገው። ስለዚህ ፍሰቱን ስናየው አለ ፍሰት አለ። ከጊዜ ወደ ጊዜ የሚያዘው ኮንትሮባንድ የጨመረ መሄዱ ራሱ የፍሰቱ ማሳያ ነው። ነገር ግን ከዚህ ከኢኮኖሚክ ሪፎርሙ በኋላ እየቀነሰ በተወሰነ ልክ ደግሞ እየቀነሰ እየመጣ ያለበት ሁኔታ ነው ያለው። በወጪ ኮንትሮባንድም ረገድ ስናያቸው አብዛኛዎቹ የቁም እንስሳት ናቸው የሚወጡት። እነዚህ በአንድ በኩል የሀገራችን ማግኘት ያለባትን የውጭ ምንዛሪ በከፍተኛ ሁኔታ የሚያሳጡና በኢኮኖሚው ላይ ከፍተኛ የሆነ ጉዳት የሚያደርሱ፣ ሁለተኛ እንደ ሀገርም ስናየው በሀገር ደረጃ ያሉ ምናልባት የራሳችን የምንላቸው የዝርያ ያላቸው የቁም እንስሳቶች ሊኖሩን ይችላሉ። እነዚህም በህገወጥ መንገድ ከሀገራችን እንዲሸሹ እንዲወጡ የማድረግ ሁኔታዎች ይኖራሉ። እነዚህም በዞሮ ዞሮ በማህበረሰቡ በኢኮኖሚው ላይ የሚያሳድሩት ተጽዕኖዎች ይኖራሉ። ሌላው የጫት ነው። ጫት በሀገር ኢኮኖሚ ላይ በህገወጥ መንገድ ሲወጣ ሀገሪቷ ቅድም እንዳልኩ በዶላር እንዳታገኝ ነው የሚያደርገው። መነሻው የሀገርን ኢኮኖሚ የሚጎዳ የጤናን እንትን የሚጎዳ መድኃኒቶች ለምሳሌ ደረጃቸውን ያልጠበቁ መድኃኒቶች ይገባሉ። ይሄ ወደ ህብረተሰቡ ሲደርስ ጎጂ ነው። ይሄ ከሚሆን ተዋክቶ መያዝ እና ከህብረተሰቡ ወደ ህብረተሰቡ እንዳይገባ ለማድረግ ብዙ ጥረት ይደረጋል። በሌላ በኩል በጸጥታ በኩል አንዳንዴ ህገወጥ መሳሪያዎች ይገባሉ ተደብቆ፣ ወይም ህገወጥ መሳሪያዎች ወደ መሀል ሀገር ለማስተላለፍ የሚሰሩ እንትኖች አሉ። ስለዚህ ይሄንን በቀጥታ ነው የምንዋጋው። የኮንትሮባንድ እንቅስቃሴው በጅጅጋ ላይ እንደሚታወቀው በጣም ከፍተኛ ያላለፉት 2 ዓመታት ግን የኮንትሮባንድ መከላከልና ኢንተለጀንስ በመቀናበር በጣም ከፍተኛ እቃ እየያዙ ነው። በጣም ከሚገመተው በላይ እንደምታየው ነው። እስከ መጨናነቅ ላይ ደርሰናል። ለሰብአዊ እርዳታ የሚውሉ ምግቦች እንኳን በጊዜ ባለመነሳት ምክንያት በጣም እየተጨናነቀ ይገኛልና ፍሰቱ ከፍተኛ ነው። አሁን ደግሞ የመያዝ አቅማችንም ከፍ ብሏል። እንደምታየው ዛሬ ለመቄዶንያ እየጫን ነው። በዚህ በኩል ሰብአዊ እርዳታ 4-5 መኪናዎች ደግሞ ውጪ ለመግባት ቆሞ ይገኛሉ። ምናልባት አውት ይቀድማል መጋዘኑን ከመለቀቅ ሀሳብ እያለ ነው እንጂ ኮንትሮባንድ መከላከልና እንትኑ አሁን የያዝነው 2 ዓመት በጣም ጠንክረው እየሰሩ ስለሆነ እየተያዘን ይገኛል። በጅግጅጋ ቅርንጫፍ ስር በርካታ የፍተሻ ጣቢያዎች የኮንትሮባንድ እንቅስቃሴዎችን ይቆጣጠራሉ። የፍተሻ ጣቢያዎቹ ሰፊና ውስብስብ የሆነውን የኮንትሮባንድ መረብ ለመከታተል እገዛ የሚያደርጉ ቢሆንም በጣቢያዎቹ ብቻ የሚለካ ውጤታማ የቁጥጥር ስራዎች ይኖራሉ ተብሎ አይታመንም። የበርካታ ባለድርሻ አካላት ተሳትፎና የመቆጣጠሪያ ዘዴዎች ታክለውበት ሊሰራበት እንደሚገባ ቅርንጫፉም ያምናል። በዚህ ልክ እየሰራሁበትም ነው ይላል። አሁን የቫት
ስርዓቱን በገቢዎች በኩል ጠንከር እያለ እየመጣ ያለው አሰራር ይሄኛው ላይ እየደገፈ ነው። ምክንያቱም ማንኛውም ኬላ ላይ አቁመን ዲክላሬሽን ነው የምንጠይቀው። ዲክላሬሽን የጉምሩክ ዲክላሬሽን ትጠይቀዋለህ። የግዢ ደረሰኝ ብቻ በቂ አይደለም ማለት ነው። ያ ነጋዴ ህጋዊ እቃ ነው የያዘው የሚለውን ያንን መጠየቅ ስለምንችል፣ ስለዚህ የህግ ተገዥነቱ ከጊዜ ወደ ጊዜ እየተጠናከረ እየመጣ ነው። የድንበር ላይ ቁጥጥሩ አሁን በዚህ በኩል እስከ ሞያሌ ድረስ ወደ ላይ ደግሞ እስከ አይሻ ደወሌ ሜዳማ ነው። የሆነ ኬላ አቁመህ ሊተር የምታደርገው አይደለም። ስለዚህ አብዛኛው በተወሰነ ራዲየስ እያደረግ ፓትሮል እየመደብክ በበረራ ከበር የምታደርገው ነው። በበረራ ይሸፈናል። ሃይ ሌቭል ካሉ የኮሚሽናችን አመራሮች ከክልል ከፍተኛ አመራሮች ጋር በቅንጅት ሰርተው የመድረክ በማዘጋጀት የተሰሩ ከፍተኛ ስራዎች አሉ። አሁን ላለው የመከላከል ስራ ኮንትሪቢዩት ያደረገው ማለት ነው። ስለዚህ የመጀመሪያው ቅንጅታዊ ስራ ነው። እነዚህን ቅንጅታዊ ስራዎች ከታች የተጀመረውን ቅንጅታዊ ስራ በቅርንጫፍ ደረጃ በተለያዩ የተቋማትና በእርከን ላይ ከሚገኙ የጸጥታ አካላት ጋር ዲስከስ አድርጎ ተወያይቶ እና የሚያሳድረውን የኮንትሮባንድ ንግድ የሚያሳድረውን አሉታዊ ተጽዕኖ ተረድቶ ወደ ስራ መግባት ነው። ይህንን እውነት ለመናገር ባለፉት ቅድም እኛ ከዚህ ከተመደብንበት ጊዜ ጀምሮ በርካታ ስራዎች ተሰርተዋል። ቅንጅት ለማምጣት ከክልል ሚሊሻ፣ ከክልል ፖሊስ፣ ከፌዴራል ፖሊስ፣ ከሀገር መከላከያ ሰራዊት እና ሌሎች ከሚመለከታቸው የጸጥታ አካላት ጋር በጣም ውይይት ተደርጎ እየተደረገም ነው ስራዎች እየተሰሩ ያሉት። እኛና ጉምሩክ ያው እጅና ጓንት ነው፣ አብረን ነው የምንሰራው። እቅዳችንም አንድ ነው። ኮንትሮባንድን ከመያዝ አኳያ የጋራ እቅድ አለን። ያንን እቅድ ነው ተግባራዊ የምናደርገው። ምንጊዜም እየተወያየን በሳምንት እየተገናኘን እየገመገምን ዊክ ፖይንታችን ምኑ ላይ ነው፣ የት እናሟላ፣ ስራችን የሚያደናቅፍ ነገሮች አሉ ወይ፣ ከፖሊስ ከምንድነው ከሚሊሻ በኩል ከሲቪል ሰርቫንቱ በኩል ምንድነው ያለው ችግር ብለን በጋራ እንገመግማለን። በጋራ ደግሞ ልባት እንሰጣለን። ኮንትሮባንድ በሀገር ኢኮኖሚ ላይ የሚያሳድረው ተጽዕኖ በተለይም ህጋዊ የንግድ ስርዓቱን ተከትለው የሚሰሩ ነጋዴዎች ላይ የሚያሳርፈው ተጽዕኖ በቀላሉ የሚታይ አይደለም። ከሁሉ በላይ የደህንነት ሁኔታቸው ያልተረጋገጠ አሊያም አጠራጣሪ የሆኑ መድኃኒቶችና በወጣቶች ጤናማ ህይወት ላይ ቀጥተኛ ተጽዕኖ የሚያሳድሩ አደገኛ እጾችን ጭምር ወደ ሀገር እንዲገቡ መንገድ ይከፍታል። በጅግጅጋ ቅርንጫፍ በኩል የሚገቡ የገቢ ኮንትሮባንድ እቃዎች ከዚህም የዘለለ ጉዳት የሚያስከትሉ ናቸው። እንደ ቅርንጫፉ ገለጻ ለምሳሌ የገቢ ኮንትሮባንድ እቃዎች ባህሪያት ምንድናቸው ብለን ስናይ በዋናነት የመድኃኒት፣ የኤሌክትሮኒክስ፣ የጤና ደረጃቸው ያልተረጋገጠ የምግብ ነክ እቃዎች እነዚህ ይገባሉ። እነዚህ እንግዲህ በቀጥታ የሚውሉት በተጠቃሚ ማህበረሰብ ላይ ነውና የሚያደርሱት በጤና ላይ የሚያደርሱት ጉዳት ከፍተኛ ነው። ይህንን አንድ ማወቅና መረዳት ያስፈልጋል። ሰውን ከመጉዳትም ባሻገር ተገቢ ያልሆኑ መድኃኒቶች መጥተው ጥራታቸውን ያልጠበቁ መድኃኒቶች መጥተው ህብረተሰቡን ከመጉዳት አሳቢ ኢኮኖሚካ ላይ ደግሞ ያለውን በህጋዊ አስገብተው መጠቀም እየቻሉ መንግስትን የሚጎዳ ነገር በማድረጋቸው በጣም ጉዳት እንጂ ጠቀሜታ አለው ብዬ አላስብም። አንድ ጊዜ ማስታወሰው እንደውም ምንድነው አልሸባቦች ቅመም የሚቀመሙት የሚሰራ ፈንጂ የሚቀመሙበት ሙሉ መኪና ይዘን እንደውም ወደ ጉምሩክ አስገብተናል እና ብዙ ጎጂ ነገሮችን እቃዎችን እንይዛለን። የኮንትሮባንድ እንቅስቃሴን ለመግታት በየወቅቱ የጉምሩክ ኮሚሽን የሚያስተላልፈው ጥሪ እኛም በፕሮግራማችን ከዚህ ቀደም አካተናል። በየወቅቱ የምናቀርባቸው እንግዶችም የኮንትሮባንድን አስከፊነት ነግረውናል። ይህንን ለሀገርና ለሕዝብ አደገኛ የሆነን ተግባር ጉምሩክ ኮሚሽን ብቻ ሊወጣው የማይችለው መሆኑንና ለዚህም የህብረተሰቡ ተሳትፎ ወሳኝ እንደሆነ በጅግጅጋ ቆይታችን ያነጋገርናቸው የስራ ኃላፊዎች አጽንኦት ሰጥተው ተናግረዋል። የሚዋደቁት እዛው ለሀገራቸው ኢኮኖሚ ለማስገባት
ለመገንባት ስለሆነ እንደጀመሩት ወይም በስራ ላይ እንዳሉት እና እየሰሩ ያሉት እንደውም ብልጫ የበለጠ ቢሰሩ ለኛም ለሚሊሻ ቢሮም ምስጋና ይሆናል። ለሀገሪቱም ያው ጎጂ መድኃኒቶች ምንድነው የአንዳንድ ነገሮች ደረጃቸውን ያልጠበቁ ወደ ሀገር ውስጥ ሲገቡ ህብረተሰቡን የሚጎዱ ስለሆነ እየተከላከሉ ያሉት ህገወጥ መሳሪያ ወደ ውስጥ ገብቶ ያው ሽብርተኞች የፈለጉትን እንትን እንዳያደርጉ ለማገዝ ስለሆነ ይሄንን አጠናክረው ቢሰሩ የተሻለ ስለሆነ ለነሱም ይሄንን ምክር ሰጣለሁ። የጀመሩትን ስራ አጠናክረው እንዲሰሩ የማህበረሰቡ ግንዛቤ ምናልባት እጅግ መሰራት አለበት ብዬ አስባለሁ። ምክንያቱም የሚመለከተው አካል እየሰራ ነው ብዬ አስባለሁ። በግንዛቤ ከማስጨበጥ ይሳለ ግን አብዛኛው ጊዜ ህብረተሰቡ እዚህ አካባቢ ያለው ህብረተሰብ ኢኮኖሚው የተመሰረተው በኮንትሮባንድ ላይ ነውና ያ ግንዛቤ አናሳ ከመሆኑ አንፃር ይመስለኛል ራሳቸውንም እየጎዱ ህብረተሰቡንም የሚጎዳ ነገር እያስገቡ ያሉት ብዬ አስባለሁ እና ሞር ሊሰጥ ይገባል ብዬ አስባለሁ። በዚህ ጉዳይ ላይ ኮንትሮባንድ ንግድ በስፋት የሚከናወንበት እና የድንበርም እንደመሆኑ መጠን ወደ መሀል ሀገር እንደ መግቢያ የሚጠቀሙበት አካባቢ ነው ያለነው በአሁኑ ሰዓት አካባቢ ላይ። ስለዚህ ይሄንን ለመከላከል የጉምሩክ ኮሚሽን የብቻውን ሊሰራ የማይችል ተቋም አይደለም። የሌሎች አካላትን የማህበረሰቡን ድጋፍና የአንድነት ይፈልጋል፣ ቅንጅታዊ ስራዎችን ይፈልጋል። ስለዚህ በመጀመሪያ ደረጃ የመንግስት አካላት አሁን ላይ ያለን የቅንጅታዊ ስራ እጅግ በጣም ጥሩና ውጤታማ ነው ብለን ነው የምንወስደው። ከዚህ በበለጠ ግን ኮንትሮባንድ ፍሰቱ ያም ሆኖ እየሰራን ያለው ቅንጅታዊ ስራ እንዳለ ሆኖ የኮንትሮባንድ ፍሰት አሁንም አለ። ስለዚህ አሁን ካለን የመከላከል አቅም በላይ ተጠናክረን ስራዎችን መስራት እንደሚገባን በዚህ አጋጣሚ ጥሪ ማስተላለፍ ፈልጋለሁ። ሁሉም ኢትዮጵያዊ ሊታገለው የሚገባ ነው። የሀገር የደህንነት ስጋት ነው። በቃ ኮንትሮባንድ ጦር መሳሪያውንም ሽብርተኝነቱንም ህገወጥ የሰዎች ዝውውርንም ሁሉንም ይይዛልና ለምሳሌ ባለፈው አመት ህገወጥ የሰዎች ዝውውር በሚለው ላይ ከዚህ ጋር የሚያያዝ አይመስልምና ኮንትሮባንድ ነው ብለን ብዙ አሳደን ስናደርግ ህገወጥ የሰዎች ዝውውር ወደ 100 ምናምን ሰው በአንድ መኪና ተጭኖ ተንሲን ያዝ ነው። በኋላ ስንደርስባቸው ያው ተሽከርካሪ ላይ የተወሰነ አደጋ ደርሶ የተያዘበት ሁኔታ ነው ያለውና ሁሉንም እዚህ ዘርፍ ውስጥ ያሉ ወንጀለኞች ሁሉንም ሀገሪቷን የሚያዳክሙ ነገሮችን ስለሚሰሩ ኮንትሮባንድ የሀገር ህልውና ስጋት ነው፣ የሀገር ደህንነት ስጋት ነው። ሁሉም ኢትዮጵያዊ በዛ ልክ ማየት አለበት። በጅግጅጋ ጉምሩክ ቅርንጫፍ ጽሕፈት ቤት በተገኘንበት ወቅት የጦር መሳሪያዎች፣ መድኃኒቶች እና መነሻቸውና የምርት ቦታቸው የማይታወቁ የህፃናት ወተቶችን ጨምሮ ለምግብነት የሚውሉ ግብዓቶች በኮንትሮባንድ እንቅስቃሴ ተይዘው ተመልክተናል። ወደ ገበያ ገብተው ለተጠቃሚ ቢደርሱ የሚያሳድሩት ጉዳት በማህበረሰቡ ላይ ቀጥተኛ ተጽዕኖ የሚያሳድሩ በርካታ የመድኃኒትና የጦር መሳሪያዎችም ጭምር በዚሁ የኮንትሮባንድ ቁጥጥር እንደተያዙ ለመረዳት ችለናል። አንድ ግብር ከፋይ ግብሩን በወቅቱ ማሳወቅ ለራሱም ጥቅም አንደኛ ለግብር ከፋይም ጠቀሜታ አለው፣ ለመንግስትም ጠቀሜታ አለው። ግብር ከፋይም ግብርን በወቅቱ ማሳወቅ አንደኛ ህግ ተገዥነታቸውን ያረጋግጣሉ። ግብር ከፋዮቹ ህግ ተገዥነት ማለት ምዝገባ ጀምሮ ስለሚሆን በወቅቱ አለማሳወቅና ትክክለኛ መረጃ ለታክስ ባለስልጣን ማሳወቅ። ትክክለኛ መረጃ ማለት ማንኛውም ግብር ከፋይ እንደሚታወቀው ማንኛውም ለውጥ ሲያደርግ ለውጦቹን ያሳውቃል። በመመሪያ ቁጥር 143/2011 አንድ ግብር ከፋይ አድራሻን ስለውጥ፣ የባንክ ሂሳብ ስለውጥ፣ የኢኮኖሚ የካፒታል የድርጅቱ ካፒታል ሲያሳድግ እና የተለያዩ ሰራተኞችም ሼር ሆልደሮችም ሲጨምር ሲቀንስ ይህን ሁሉ ለውጦች ናቸው። ለውጥ ብለው ያሳውቃል። ይህንን ማሳወቅን ጭምር ግብር መክፈልም ጭምር ግብር በወቅቱ መክፈሉ ጋር አሁን አመቱ ላይ መክፈል የነበረበትን ግብር ከፋይ በወቅቱ አለመክፈሉ የሚደርስበት ቅጣት አለ፣ ወለድ አለ። እነዚህ እንደየደረጃቸው
ፍሬ ግብር፣ ወለድና ቅጣት ተብሎ የተቀመጡ ቅጣቶችን ተከትሎ ያንን ቅጣቶችን በመቀጣት ሌላ ወጪ ውስጥ ከሚገባ ግብሩን በወቅቱ አሳውቆ በወቅቱ መክፈል አለበት። ባለማሳወቅ የራሱ ቅጣት አለ፣ ባለመክፈል የራሱ ቅጣት አለ። ባለማሳወቅ ከ5% እስከ 25% ማሳወቅ የነበረበት ወይ መክፈል የነበረበትን ግብር ባለማሳወቅ በወቅቱ ባለማሳወቅ የሚያስቀጣ ከ5% እስከ 25% ሆኖ ግን የመጀመሪያ በየአንድ ሂሳብ ጊዜ ውስጥ ከ50 ሺህ ብር በልበለጠ ቅጣት ያስቀጣል። ባለመክፈል ደግሞ የራሱ ቅጣት አለ። ባለመክፈል ከ5% ጀምሮ በየጊዜው 2% እየጨመረ ይመጣል። 2% ማለት በየቀኑ ያንን ወቅቱ ባለፈበት እየጨመረ በሄደበት ቁጥር 2% እየተቀጣ ባለማሳወቅም ባለመክፈልም ጭምር ቅጣቶቹ እየተደረቡ ይመጡና ግብር ከፋዩ ወደ ተስፋ መቁረጥና ወደ ማይፈለገው ወጪ እንዲደረግ ያደርጋሉ። እነዛ ከመደረጉ በወቅቱ አሳውቆ መክፈልና የግብር ግዴታ በጊዜ መውጣት ይጠበቅባቸዋል ግብር ከፋዮች ማለት ነው።